ይሄ ድል በጭራሽ ሊያልፋችሁ አይገባም። ምንም አይነት የእድሜ ገደብ የለውም ይህንን ስኮላርሽፕ አፕላይ ለማድረግ። ታዲያ በማስተርስ ዲግሪ የተመረቁ ጓደኛ ካላችሁ ይህንን የዩቲዩብ ቪዲዮ ሼር አድርጉት። ስሜ ግርማ ይባላል። የተለያዩ የስኮላርሽፕ ኦፖርቹኒቲዎችን ማለትም የባችለር፣ የማስተርስ፣ የፒኤችዲ ዲግሪ በዚህ ዩቲዩብ እለቃለሁ። እሱ ብቻ አይደለም፣ አርቲፊሻል ኢንተለጀንስን እንዴት መጠቀም እንችላለን ለተማሪዎች በስራ ቦታ የሚሉ የተለያዩ ቪዲዮዎችን እሰራለሁ። ዶክመንቶችንስ እንዴት ማዘጋጀት አለብን፣ ሲቪ፣ ሞቲቬሽን ሌተር ለተማሪዎች የተለያዩ ቪዲዮዎችን እሰራለሁ። ታዲያ ይህ ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጉ። ተከታታይ ቪዲዮ ሰራ እንዲደርሳችሁ ደግሞ የኖቲፊኬሽን ምልክቱን ተጫኑ። በዛሬው ቀን አንድ ሪቪው ማድረግላችሁ 42ኛ ሳይክል የፒኤችዲ ስኮላርሽፕ ዩኒቨርሲቲ ኦፍ መሲና ጣሊያን የሚገኝ ዩኒቨርሲቲ ያወጣውን ስኮላርሽፕ ሪቪው አደርግላችኋለሁ። እንዴት እንደምትሞሉ ስቴፕ ባይ ስቴፕ እነግራችኋለሁ። ሪኳርመንቱ ምንድን ነው አብረን እናያለን። ይህ የምታዩት እንግዲህ ኦፊሻል ሊንኩ ነው። ኦፊሻል ሊንኩን እዚሁ የዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ቻናልም አለኝ፣ እዛ ላይ ሊንኩን ታገኙታላችሁ። የተወሰኑ ነገር ለማየት ዴድላይኑ ጁላይ 24 ነው። ስለዚህ ወደ 24-25 ቀን አላችሁ ይህንን ስኮላርሽፕ አፕላይ ለማድረግ። እዚህ ጋር የተለያዩ አታችድ ፋይሎች አሉ እናንተ ሞልታችሁ የምታስገቧቸው። ነገር ግን ኮሉን አብረን እንየው ምን እንደሚል። እስቲ አብረን እንክፈተውና እንየው። ኦኬ እሺ፣ ይሄ አፕሊኬሽን ኮሉ ነው። እናንተ በደንብ አንብቡት እያንዳንዱ ነው። ከአርቲክል ቱ ብንጀምር ዞሱ ዘ ፎሎዊንግ ፒፕል ካን ፓርቲሲፔት ኢን ዘ ሴክሽን ዊዛውት ኤጅ ኤንድ ሲቲዘንሽፕ ሪስትሪክሽን። ምንም አይነት የእድሜና የሲቲዘንሽፕ ሪስትሪክሽን የለውም። ሁሉም ሰው በማስተርስ ዲግሪ የተመረቀ ሰው አፕላይ ማድረግ ይችላል ከተወሰኑ ውጪ። ለምሳሌ አንደኛው እዚህ ጋር ፎር ዘ ፖዚሽን ኦፍ ኤክስኪዩቲቭ ፒኤችዲ የሚል አለ። እሱ እዚሁ ካምፓኒ ውስጥ ለሚሰሩ ሰዎች ነው፣ ጣሊያን ውስጥ ለሚኖሩ። ሌሎቹ ግን ኖርማል ፒኤችዲ ስኮላርሽፖችን ሁሉም ሰው አፕላይ ማድረግ ይችላል። አንደኛው ደግሞ እዚህ ጋር አለ፣ እሱ ለእናንተ አይሆንም፣ ሌሎቹ ግን ይሆናሉ። እንዴት ነው አፕላይ የምናደርገው? ያው ጣሊያን ውስጥ ያላችሁ ይህንን ስኮላርሽፕ አፕላይ ማድረግ ትችላላችሁ። ከኢትዮጵያ ውስጥ ያላችሁ አፕላይ ማድረግ ትችላለች። ጣሊያን ውስጥ ያላችሁ ስፒድና ሴ ያላችሁ በዚህ ገብታችሁ ክሊክ አድርጋችሁ ሪጂስተር አድርጋችሁ መሙላት ትችላላችሁ። ግን ፎሪን ሲቲዝን ያላችሁ ኢትዮጵያ ውስጥ ያላችሁ ግን አለ እዚህ ጋር በኋላ ላይ ያሳያችኋለሁ። ገብታችሁ እንዴት ሪጂስተር አድርጋችሁ ስኮላርሽፑን እንደምትሞሉ። ዋና ዋና ሪኳየርመንቶቹ ምንድናቸው የሚለውን አብረን እንይ። ሲቪ ያስፈልጋቸዋል። ካሪኩለም ሲቪ ምን ያካትታል የሚለው ከዚህ በፊት ሰርች የነበር ቲክቶክ ላይ ያላያችሁት ገብታችሁ፣ ነገር ግን ቀጣይ ቪዲዮ ሰራላችኋለሁ። የፒኤችዲ ስኮላርሽፕ አፕላይ ስታደርጉ ሲቪ ምን ማካተት አለበት፣ ምክንያቱም 5 ፖይንቶች ይይዛል ሲቪ። ሌላው ዲክላሬሽን ኦፍ ሬዚደንስ የሚል አለ እዚህ ጋር ዲክላሬሽን፣ እሱን ስከፍቱት ፒዲኤፍ ነው፣ እሱን መሙላት ይገባቸዋል። ይቅርታ መለሰኝ፣ ፒዲኤፉን ስከፍተው ፒዲኤፍ ነው፣ እሱን ስትነኩት ፒዲኤፍ ነው፣ እሱን መሙላት አለባችሁ። ሰልፍ ሰርቲፊኬሽን ኳሊፊኬሽን፣ እዚህ ጣሊያን ውስጥ ያላችሁ ከሆነ ደግሞ ይህንን አውርዳችሁ መሙላት ይኖሩባችኋል። ማስተርስ ዲግሪያችሁን፣ ስሙን፣ ዴት ኦፍ ግራጁዌሽን፣ ቮቱን መጻፍ አለባችሁ። ነገር ግን ከጣሊያን ውጪ ፎሪን ያላችሁ ግን ትራንስክሪፕታችሁን፣ ሰርቲፊኬታችሁን አታች ማድረግ ይኖሩባችኋል። እዚህ ጋር ማስተር ቴሲስ ዲግሪ ቴሲስ ይላል። ማስተር ዲግሪ ቴሲሳችሁን አብራችሁ ማስገባት ይኖሩባችኋል ይላል። ግን እስቲ በጣም ሃይ ሳይዝ ከሆነ እንትኑን ማስቀመጥ ይቻላል ማለት ነው። ሰመራይዝድ አድርጎ ማስቀመጥ የሚቻል ይመስለኛል ካስቸገራችሁ ስትሞሉት። ሌላው ፐብሊኬሽን ካላችሁ ማንዳቶሪ አይደለም። ፕሮፌሽናል ኤክስፒሪየንስ በማስተማር ላይ ያላችሁ በተለያየ መስሪያ ቤት ውስጥ እየሰራችሁ ከሆነ ያንን እንደ ሰርቲፊኬት የስራ ልምዳችሁን ማስገባት መልካም ነው። ስለዚህ ይህንን ማስገባት ይኖርባችኋል። አዘር ኳሊፊኬሽን ሄልድ ባይ ካንዲዴትስ፣ የተለያዩ ሰርቲፊኬቶች አጫጭር ኮርሶች ከወስዳችሁም እነሱን ማስገባት ይኖርባችኋል። ሌላው ሪሰርች ፕሮጀክት ነው። ሪሰርች ፕሮጀክት 40-30 ፖይንት ይዛል። እሱ እንዴት ከ1 እስከ 15 ናቸው እንትኖቹ 15 ዲፓርትመንቶች ናቸው። እያንዳንዱን እናያቸዋለን። ግን እነሱ በሚጠይቁት መሰረት የራሳችሁን ፕሮጀክት ማስገባት አለባችሁ። የመጨረሻው እቺን ቪዲዮ ኮንፈረንስ ሪኩዌስት የምትለዋል እሷን መሙላት ይኖርባችኋል። ምክንያቱም ኢትዮጵያ ውስጥ ያላችሁ ኦንላይን ላይ ሆናችሁ ነው ኢንተርቪው የምታደርጉ ሰዎችንም አብራችሁ አታች ማድረግ እንዳትረሱ።
እነዚህን ጠቅላላ ፒዲኤፉን ቴሌግራም ቻናል ላይም ስለማስቀምጥላችሁ እነሱን በደንብ ተመልከቱት። ስለዚህ ቀጥታ ወደ ምን ልሂድ? ወደ እያንዳንዱ ኮርስ ምን አለ የሚለውን ነገር አብረን እንመልከተው። አፕላይ ለማድረግ ወደ 15 ነው ብያቸዋለሁኝ አይደለ? 15ቱም ለማየት የመጀመሪያው እንግዲህ ባዮ ኢንጂነሪንግ አፕላይድ ቱ ሜዲካል ሳይንስ ነው። 4 ፖዚሽኖች አሉት። ስኮላርሽፕ ያላችሁ ዊዛውት ስኮላርሽፕ አንድ ነው። ዊዛውት ስኮላርሽፕ ከፈለጋችሁ ይህንን አፕላይ ማድረግ ትችላላችሁ። ግን ዊዝ ስኮላርሽፕ 4 ስኮላርሽፖች አሉ። በምን የተመረቃችሁ ነው የሚለውን እዚህ ጋር ይውላችሁ። ሜዲካል አለ፣ ፋርማ ሳይንስ፣ ኢንዱስትሪያል ፋርማሲ፣ ፊዚክስ፣ ኮምፒውተር ሳይንስ፣ ባዮሜዲካል ኢንጂነሪንግ እዚህ ጋር የተቀመጡትን ኤሌክትሪካል ኢንጂነሪንግ፣ ኮምፒውተር ሳይንስ እነዚህ የተመረቃችሁ ይህን ስኮላርሽፕ አፕላይ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ከ10 ከመቶ ሲቪ መሰለኝ ኳሊፊኬሽን ማክሲመም ስኮር አትሪቢዩት ቱ ዘ ኳሊፊኬሽን ቢ 10 አውት ኦፍ 100 ይላል። ሪሰርች ፕሮጀክታችሁ ከ40 ከመቶ ይያዛል። እንደገና ይኸው ኦንላይን ኢንተርቪው የምታደርጉት በሴፕቴምበር 10 ነው ማለት ነው በአውሮፓውያን አቆጣጠር። ሌላው እዚህ ጋር አታችመንቱ አፕላይድ ባዮሎጂ ኤንድ ኤክስፐሪመንታል ሜዲሲን ይሄውም 4 ፖዚሽን አለው። እዚህ ጋር በምን የተመረቃችሁ ናችሁ? ምንድነው ኦል ስፔሻሊስት ዲግሪ ኤንድ ኢኩቫለንት ኳሊፊኬሽን ያላችሁ ይህን አፕላይ ማድረግ ትችላላችሁ። እሱም ይኸው ኤግዛሚኔሽን ዴቱ በ9 ነው ኢንተርቪው ማለት ነው። ይህን እንዳትረሱ። ሌላው ኢኮኖሚክስ ማኔጅመንት ኤንድ ስታቲስቲክስ ነው 4 ፖዚሽን። በነገራችን ላይ ሰረዝ ካለው ቶፒክ የለውም። እናንተ ናችሁ ቶፒክ የምትመርጡት። ቶፒክ የሌላችሁ እንዴት ቶፒክ መርጣችሁ ሪሰርች ፕሮጀክት ማዘጋጀት ትችላላችሁ የሚለውን ፓርት 1 ትላንትና ሰርች የነበረ ስለ ሪሰርች ፕሮፖዛል ፒኤችዲ ሪሰርች ፕሮፖዛል፣ ቀጣይም ደግሞ ነገ ወይ ከነገ ወዲያ እሰራላችኋለሁ። ቴሲስ እንደው ታይትል ሳይኖረው ሲቀር እንዴት? ምክንያቱም አብዛኞቹ ከላይ ያሉትም የላቸውም ቶፒክ የላቸውም። ራሳችሁ ናችሁ ቶፒክ የምትመርጡት። ታዲያ ፕሮፌሰሮቹ የሚፈልጉት አይነት ቶፒክ እንዴት መምረጥ ትችላላችሁ የሚል ቪዲዮ በነገው እሰራላችኋለሁ። 24 ቀን 22 ቀን ስለሚቀረው ለዛ ዝግጁ ይሆናል ብዬ አስባለሁ። ኳሊፊኬሽኑ ሌላውን እዚህ ጋር የተቀመጠው በ2 ነው። ይሄኛው ደግሞ ሴፕቴምበር 2 ነው። ሪሞትሊ ኦፕሽናል አለ። ሪሞትሊ እንትን ማለት ትችላላችሁ። ሌላው ፊዚክስ፣ በፊዚክስ እሱም 4 ፖዚሽን ዊዛውት ቶፒክ ማለት ነው። እሺ ኦኬ። በነገራችን ላይ እነዚህ በድርጅቶች እንትን የሚሉ ናቸው፣ አፕላይ የሚደረጉ ናቸው። ይሄ በእነዚህ ብቻ ነው። ነምበር ኦፍ ስኮላርሽፕ 4 አሉ። ለምሳሌ በኢንጂነሪንግ ነው። ኢንጂነሪንግ ሆኖ በነገራችን ላይ በኢንዱስትሪያል ኢንጂነሪንግ፣ ኢንፎርሜሽን ኢንጂነሪንግ እና ሲቪል ኢንጂነሪንግ አርኪቴክቸር የሚላለው እያንዳንዱ አለው። ተመልከቱት አሉ። እነዚህን ተመልከቷቸው። እሺ ይሄኛውም አለው ተመሳሳይ። ሌላው ሳይኮሎጂ፣ በሳይኮሎጂ እንደውም ብዙ ሰዎች ቲክቶክ ላይ ቪዲዮ ሲሰራ በሳይኮሎጂ የለም ወይ እያሉ ነበር። ይኸው በሳይኮሎጂም ይሄ እንትን አለው ማለት ነው። ከዛ ሴፕቴምበር 3 ደግሞ ዴድላይን አለው። ይሄኛው ምንድን ነው? ኬሚካል ሳይንስ፣ በኬሚካል ሳይንስ ሌላ ኮግኒቲቭ ሳይንስ፣ ፐብሊክ አድሚኒስትሬሽን ሳይንስ፣ ሌጋል ሳይንስ፣ ፖለቲካል ሳይንስ። ኦኬ እሺ አታችመንት 12 ይሄኛው እንኳን ይሄም አታችመንት 12 ሂውማኒስቲክ ሳይንስ፣ ቬተርናሪ ቴክኖሎጂካል ኤንድ አግሪካልቸራል ሳይንስ፣ ሰስተኔቢሊቲ ሳይንስ፣ የመጨረሻው ትራንስሌሽናል ሞለኪውለር ሜዲሲን ኤንድ ሰርጀሪ የሚላለ እነሱን እዩዋቸው ማለት ነው። ይሄንን ፒዲኤፍ ስለማስቀምጠው በደንብ ዲቴሊ ተመልከቱት፣ አንብቡት። በእናንተ የትምህርት ዘርፍ የትኛው ነው የሚለው ሪሰርች ፕሮፖዛል አዘጋጅ፣ ሲቪ አዘጋጅ ደግሞ ቀጣይ ቪዲዮ ስለምሰራላችሁ እሱን አይታችሁ አፕላይ እንድታደርጉ። ሌላው እንዴት ነው ታዲያ መጀመሪያ ምን ሞላው የሚለውን ነው እዚሁ ላይ ተቀምጦላችኋል። በእንግሊዝኛ የሚላለ እስቲ ኮፕ እናድርገው።
ኦኬ ሰው እነዚህን ዳታዎች ናቸው ምን ሙሉት መጀመሪያ ሬጂስተር ለማድረግ ሬጂስተር ቱ ዘ ዌብሳይት የሚል አለ። ሬጂስተር እናደርጋለን። ስማችሁን ጽፋላችሁ። እሺ ስም እንጻፍለት። ለምሳሌ አበበ እዚህ ጋር አበበ ከበደ መለሰ እንበሉሽ። አበበ መለሰ ሰርኔም ከበደ። ኦኬ ዝም ብዬ ነው ራንደምሊ ነው እንትን ያለው በ19 መቼ ይወለድ ይሄ ሰው? ኦኬ 1998 ይወለድ። እሺ ሁለት እናርግለት። ኦኬ ወንድ ነው። ሶ ኢትዮጵያ የት ነች? ክርስታ ናሽናሊቲውን ኢትዮጵያ እናድርገው። ኢትዮጵያ ኢትዮጵያ ኦኬ ከዛ ኦኬ ካንትሪ በርዝም ኢትዮጵያ ኦኬ እሺ ደብረ ማርቆስ እንበለው። ደብረ ማርቆስ ሲሆን ከዛ ፎርዋርድ ስንለው ጄኔሬት ያደርግልናል እንትኑ አይ ኮዱ ማለት ነው። ፎርዋርድ ኦኬ ይሄ ኢትዮጵያ ድጋሚ ሁለተኛው ወደ ሁለተኛው ስንሄድ ሬጂስተር ለማድረግ ኦኬ እሺ ደብረ ማርቆስ ዚፕ ኮድ ኦኬ ዚፕ ኮድ ሎካሊቲ ደብረ ማርቆስ ኦኬ አቦር እንበለው። ኦኬ እሺ ይሄ ማንዳቶሪ ነው። ታቦር እንበለው ይሄንንም። እሺ ከዛ ይሄኛውን 19 ስንት ነበር ያለው? እሺ ቆዩ ከ2000 ጀምሮ እናድርገው። ከ2000 ጀምሮ እሺ እንምረጥለት። ከዚህ እዚህ ሀገር እየኖረ ነው። ቴሌፎን ኦኬ ይሄን እናድርግለት። የስ እንበለው። ከረንት አድሬሱ ፎርዋርድ ኖ ታንክስ። ኦኬ ኦኬ እሺ ኢሜል ጻፍለት። እኔ የእኔን ኢሜል ላድርገው ችግር የለውም። ጂሜይሌን ኦኬ ካንትሪ ኮድ ይሄ ይሁን። ኦኬ ይሄ ይሁን። አግሪ 100%። በነገራችን ላይ የቆየ የተዘጋ ስልክ ቁጥር እንዳትሞክሩት ደግሞ የስ እንበለው ፎርዋርድ ኢንተርናሽናል ኮሊንግ ኦኬ ቺን ፕላስ 251 እንበላት። ኦኬ ፓስዋርድ ክሬት እናድርግለት። ኦኬ 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 ኮንፊርም እንበለው። እዚህ ጋር ሬሱን አስቀምጦታል። ኮንፊርም ኦኬ ሰው ናውን ሎጊን እንበል። አይ ቲንክ ኢሜል ገብቶልናል። ቼክ እናድርገው።
ስለዚህ አሁን ዩዘር ኔማችን እዚህ ጋር እናስገባለን። ከዛ ደግሞ ፓስዋርዳችንን እዚህ ጋር እናስገባለን። ሳይንን ስንለው ስለዚህ ይህን ወደ እንግሊዝኛ እንቀይረው። ፐርሰናል ዳታ ዳይሬክትሊ ከመግባታችን በፊት እዚህ ፓስፖርታችንን ማስገባት ይኖርብናል። ዶክመንት ታይፕ እዚህ ጋር ፓስፖርት የሚለውን አይዴንቲቲ ካርድ ወይም ፓስፖርት ታስገባላችሁ፣ ነምበሩን ታስገባላችሁ፣ የፓስፖርታችሁን ነምበር፣ ከዛ ኢሹድ ባይ በማን የተሰጠው፣ ከዛ በኋላ ሪሊዝ ዴቱ መቼ ነው የሚያበቃው የሚለውን ከዛ ባንት እየቀጠላችሁ መሙላት ነው። ከዚህ ደርሳችሁ ከዚህ በኋላ ያለው ነገር ከከበዳችሁ ግን አሳውቆኝ እንዴት እንደምትሞሉ አሳያቸዋለሁ። ምክንያቱም ከዚህ በኋላ ዶክመንታችሁን እያንዳንዱን ነገር ማስገባት ነው። ፓስፖርቱን አስገብታችሁ የጨረሳችሁ ሰዎች ኮንታክት አድርጉኝ። ከዛ ሌላ ቪዲዮ ደግሞ እንዴት እንደምትሞሉ ብቻ አሳያችኋለሁ። አመሰግናለሁ። መልካም እድል እመኝላችኋለሁ።